ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይህ እንግዲህ አይኤፍኤስ ላይ የማቀርበው አይኤፍኤስ በሚል የሰራሁት ቪዲዮ ላይ ወይ አይኤፍኤስ በሚለው ርዕስ በሰራሁት ቪዲዮ ላይ ወይም ደግሞ አይኤፍኤሶች ባቀረቡት የኢትዮጵያ የግብር አሰባሰብ ሪፖርት ላይ እኔ የራሴን ምክር ሀሳብ እየጨመርኩበት ያለው ነው። የስድስተኛው ቪዲዮ ነው። እና እንግዲህ ዋናው ሀሳቤ ምንድን ነው? እንደ ኢትዮጵያውያን ሁላችንም አንድ መስማማትና ማወቅ ያለብን ነገር በኢትዮጵያ ውስጥ ትርጉም ያለው ነው ትርጉም ያለው ህዝብ ጋር የሚደርስ እና የሰዎችን ማለት የሆነ ከተማ ላይ ምናምን ተንጠልጥሎ የሚቀር የተወሰኑ ሰዎችን የሚነካ ሳይሆን ከታች ከስር ገብቶ ሰዎችን ነው በሀገር ደረጃ ከፍተኛ የምርታማነትን ጨምሮ ከታች ደግሞ ህብረተሰብን በማንሳት ትርጉም ያለው መዋቅራዊ ለውጥ የሚያመጣ አይነት እድገት ማምጣት የምንችለው የምንከተለው የበጀት አስተዳደር የዘመናዊነት መገለጫ የሆነው ህብረተሰብ እንዲነግድና እንዲሰራ ተፈቅዶለት በዛ ንግድና ስራ ላይ ከሚያገኘው ትርፍ መንግስት ግብር እየወሰደ ያንን ግብር ሀገር ለማልማት እና ደካማ የህብረተሰብን ክፍሎች ለመደጎም በሚጠቀምበት አግባብ ነው። ሌሎች አማራጮች አሉ። አሁን እንዳልኳችሁ ስፔሻል ኢኮኖሚክ ዞኖችን መጠቀም እና ከነሱ አካባቢ በሚገኝ ነገር እንደዚህ መሰብሰብ ማለት ገቢ መስራት ይቻላል። ወይም የተፈጥሮ ሀብት ካላችሁ እነሱን በመሸጥ ልማትን ያመጡ ሀገራት አሉ። ነገር ግን እነሱ የዘረዘርኩላችሁን ለምሳሌ አምባገነንነትን ያበረታታሉ። እነሱም ቢሆኑ ራሳቸው በአንድም በሌላ መልኩ ከዚህም ከዛም አድርገው በእንትን ላይ ይመሰረታሉ። ሁለተኛ ደሽ ዲዚዝ የሚባል ነገር ማለት የሆነ መስክን ብቻ አሳድገው ሌላውን ነገር የማቀጨጭ የማቀንጨር ባህሪ ያላቸው ይመጣሉ። ላይፍ ፕሮዳክቲቪቲ ቫይታሊቲ ከህብረተሰብ ከማህበረሰብ ውስጥ ይመጣሉ። እነዚህ አይነት ችግሮች ስላሉባቸው ያን ብቻ ሳይሆን ከኢትዮጵያ ህዝብ ስነ ልቦናና ከኢትዮጵያ የተፈጥሮ ሀብት ጋር የሚሄዱ ነገሮች አይደሉም። ሌሎቹ አማራጮች ለምሳሌ በኢትዮጵያ ውስጥ የሚታወቅ ልንደገፍበት የምንችል የመንግስትን በጀት ሊደጉም የሚችል የሚታወቅ የተፈጥሮ ሀብት የለም። አሁን አሉ ለምሳሌ ተፈጥሮ ጋዝ አለ፣ ግን ምናልባት ማዳበሪያ ማምረቻ ሊሆን ነው የሚችለው እንጂ እሱን አውጥታችሁ ኮምፒቲቲቭሊ በዓለም አቀፍ ደረጃ ኤክስፖርት አድርጋችሁ ኢንካም ፈጥራችሁ ያንን ኢንካም የመንግስት በጀት መደጎሚያ አድርጋችሁ ለምሳሌ ለህዝቡ የበጀት ምንድነው የግብር ቅነሳ ልታደርጉበት የምትችሉበት አይደለም። እንደዛ የሚያስችል አይደለም። ወይንም ኢትዮጵያ ውስጥ ወርቅ አለ ምናልባት ላይክ ነው ኦፓል አለ ብለው ሰዎች ይላሉ። ግን የኢትዮጵያ ኦፓል በኳሊቲው ዝቅተኛ ነው ማለት ይመረታል። የጠረዙ ይልኩታል በገረቤና ነው በምናምን እያደረጉ ግን ሄዶ ፍርክስክስ ነው የሚለው ነው። ጠንካራ የሆነ የሚፈለግ አይነት ነገር አይገኝበት ማለት ጥቂት ነው የሚገኝበት። ስለዚህ ያሉን የተፈጥሮ ሀብቶቹ ኦፓል በሉት ወይም ደግሞ የተወሰኑ ማዕድኖች ወርቅ ምናልባት እንግዲህ አንዳንድ ሌሎች ሊሸጡ የሚችሉ ማዕድኖች ቢኖሩ ትርጉም ባለው መልኩ ለምተው እንደ ኢትዮጵያ ያለ ትልቅ ኢኮኖሚ የኢትዮጵያ ኢኮኖሚ በጣም ትልቅ ነው። የኢትዮጵያ ኢኮኖሚ ትልቅ ነው ስላችሁ ህዝቡ ብዙ ነው። ፖፑሌሽን ፕሮጀክሽኑም በጣም ሰፊ ነው። አሁን ራሱ እንግዲህ በዓለም ላይ ነው ምንም እንኳን ማነው ስሙ የኢትዮጵያ ስታቲስቲክስ ሰርቪስ 112 ነው የሚሆነው በ2025 የሚል ቢልም ሌሎች ዓለም አቀፍ መረጃዎች ግን የሚያሳዩት ኢማቪው እኔ እነሱ ትክክል ይመስሉኛል። አሁን ራሱ የኢትዮጵያ ህዝብ 135 ሚሊዮን ምናምን አካባቢ ሊሆን ይችላል። ስለዚህ ፖፑሌሽን ፕሮጀክሽኑ ከፍ እያለ ነው የሚሄደው። ስለዚህ ህዝቡ ባደገ ቁጥር የሚያስፈልጉ ማህበራዊ አገልግሎቶች ማለት ትምህርት ቤት በሉት መንገድ በሉት የጤና ተቋም በሉት ማለት ውሃ ልማት በሉት በጣም ብዙ ነገሮች ያስፈልጋሉ። ስለዚህ ከሀገር ውስጥ በሚወጣ የተፈጥሮ ሀብት እነዚህን ነገሮች ፋይናንስ ማድረግ ላይክ ነው የዛሬ አሁን እዚህ ጋር ዝም ብሎ 1 ዓመት 2 ዓመት አይደለም። በቀጣይነት የዛሬ 5 ዓመት የዛሬ 10 ዓመት የዛሬ 15 ዓመት ኢትዮጵያን እንደዛ አድርጎ ፋይናንስ ማድረግ አይሆንም። በተፈጥሮ ሀብት ሽያጭ የኢትዮጵያን በጀት መደጎም አይቻልም። መጥቶ የሆነ ጠብታ ነው የሚሆነው 10% 15% እንደው ፉል ኤክስቴንቱን ፉል ፖቴንሻሉን ብንጠቀመው ራሱ ነው የሚለው። ይሄ ኮንሴሽን የሚባለውም ለዓለም አቀፍ እንትን የኢትዮጵያ ማለት ነው
የድሃ ጉልበት እየሸጥክ ምናምን እያልክ የሚሄደው እኔ ከኢትዮጵያ ስነ ልቦና፣ ከኢትዮጵያ ውቅር፣ ከኢትዮጵያ ማንነት ጋር አብሮ መሄድ አይመስለኝም። ስለዚህ በኢትዮጵያ ውስጥ the only effective way ማለት በጣም ውጤታማ የሆነውና ሊሰራ የሚችለው እና ሰስተነብል የሆነው በኢትዮጵያን ብቻ ስለሆነ አይደለም። የተፈጥሮ ሀብት ቢኖረንም እንኳን እንዳልኳቸው የተፈጥሮ ሀብት ያላቸው ሀገራት ራሳቸው ዳይቨርሲፋይ ለማድረግ እየጣሩ ነው። ሳውዲ አረቢያ ብትሄዱ ከነዳጅ ራሳቸውን ለማላቀቅ የሚችሉትን እያደረጉ ነው። ፕሮጀክት 2030 ምናምን ብለው ማኒፋክቸሪንግ ሀብ ለማድረግ እንትና ማነው ስሙ መሐመድ ቢን ሰልማን ያደረገውን ንግግር ምናምን ሄዳችሁ መስማት ትችላላችሁ። ኢንተርቪው ሲደረግ ምናምን ማለት ነው። ሳውዲ አረቢያን ፕሮዳክቲቪቲ ሀብ ለማድረግ ነው የሚፈልጉት። እንግዲህ በዓለም ላይ ሳውዲ አረቢያን የሚወዳደር የለም በነዳጅ ሀብ በብዛቱም በሉት ለብርካሽነቱ ሲያወጡት $10 በታች ነው የሚያወጡት በበርሜል ነዳጅ ወርዶ ዛሬ ባለበት ደረጃ እንኳን $60 ነው የሚሸጠው። ስለዚህ ቢያንስ $50 ምናምን ማርካፕ አላቸው። 5 እጥፍ ነው 500% ምናምን ነው የሚያተርፉት። እንደሱ አድርገው እንኳን ፕሮስፔክቱ አያስኬድም ነው አያዋጣም። ስለዚህ the best way ሀገር ፕሮዳክቲቭ ሆና ህዝብ እንደ ህዝብ አምራች ሆኖ ህዝብ አምራች ሆኖ ከሚያመርተው ላይ የሚወሰድ ግብር ነው የኢትዮጵያን ነው የበጀት ጉድለት ሞልቶ በሀገር ደረጃ ማለት በየጊዜው የሚያስፈልጉና እየተስፋፉ የሚሄዱ እና ሜንቴናንስ የሚፈልጉ ዘርፈ ብዙ ማህበራዊና ኢኮኖሚያዊ አገልግሎት የሚሰጡ ተቋማትን መገንባት የሚቻለው በዛ ነው። እና በግብር የሚገኝ ገንዘብ ደግሞ ቀላል ገንዘብ አይደለም። አሜሪካኖች እንዳሳየዋችሁ በዛኛው ቪዲዮ ላይ በ2024 ዓ.ም እንደምትመለከቱት ዳታ ከ4.8 እስከ 4.92 ትሪሊየን ዶላር የፌደራል መንግስቱ ብቻ የክልል መንግስታት ሆኖ የምንለክ ስቴቶቹን ሳይጨምር 4.92 ትሪሊየን ዶላር ሰብስቧል። ከግብር ነው። ለምን ገበያ ፈቅዶ ሰዎች እንዲሰሩ ፕሮዲውስ እንዲያደርጉ ፈቅዶ 4.9 ትሪሊየን ዶላር ሰብስቧል። ያንን የሰበሰበውን በአብዛኛው እዛው ሀገር ውስጥ ነው የሚጠቀመው። ገብቷቸው ያ ደግሞ 4.9 ወይም 4.8 ላይክ ነው ከ4.8 እስከ 4.92 እንደተመለከታችሁት ላይክ ነው የመረጃ ምንጭ ያ የእንትን ገንዘብ ትሪሊየን ዶላር ስታነጻጽሩት ከጀርመን ጠቅላላ አመታዊ ምርት በላይ ነው። ከጀርመን ከጃፓን ጠቅላላ አመታዊ ምርት በላይ ነው። ከህንድ ጠቅላላ ሀገራዊ ምርት በላይ ነው። ከራሻ ጠቅላላ ሀገራዊ ምርት 2.5 እጥፍ በላይ ነው። ስለዚህ ብዙ ነው። በዛ ቀጣይነት ያለው የተረጋጋ በዛ ላይ ዲሞክራሲያዊ የሆነ የሀገር ግንባታ ማድረግ ይቻላል። ስለዚህ እንደ ኢትዮጵያውያን ተስፋችንን ከልማታዊ መንግስት ልክ ነው ትላልቅ ምናምን የመንግስት የልማት ድርጅቶች ተሰርተው እነሱ ኢኮኖሚ ውስጥ ገብተው ጎድፍረው እነሱ በሚያመጡት ምናምን የገበያ ክፍተት ሞልተን ወይንም ደግሞ የሆነ የተፈጥሮ ሀብት እዚህ ጋር አለ እሱን አውጥተን ሸጠን ወዘተ ከሚሉ ቅዠቶች ተላቀን ተስፋችን ራሳችን ነን እንደ ህዝብ ማለት ነው። መሬት አለን፣ ውሃ አለን፣ የሰው ጉልበት አለን፣ ሀገር አለን፣ ጥሩ አየር ንብረት አለን። የራሱ የሆኑ ቻሌንጆች ቢኖሩትም እነሱን ነገሮች ተጠቅመን የህግ የበላይነት በተከበረበት የሰዎች ህይወት፣ የሰዎች ንብረት፣ የሰዎች ነፃነት በእኩልነት ለሁሉም ዜጎች በመላ ሀገሪቱ በተከበረበትና በመላ ሀገሪቱ ሰዎች ላይክ ነው ቋንቋቸው አፍ መፍቻ ቋንቋቸው የሚከተሉት ሃይማኖት የመጡበት አካባቢ ወዘተ እሱ ሳይገድባቸው በነፃነት ከጫፍ እስከ ጫፍ ካፒታል እና ሌበር አንቀሳቅሰው ሀብት የማፍራት መብታቸው ተከብሮላቸው ሰርተው ልማት አምጥተው በዛ ሂደት ከሚፈጠር ሀብት ላይ የሚሰበሰብን ግብር ወስደን ሀገር ማልማት እንችላለን ሳይሆን ብቸኛው አማራጭ እሱ ነው ለኢትዮጵያ። ምክንያቱም የተፈጥሮ ሀብት የለንም። አንዳንድ ሰዎች ሊያስመስሉ ቢፈልግ የተፈጥሮ ሀብት የለንም ማለት የለንም ስላችሁ እንደው ሙልጭ ብሎ ምንም የለንም አለ ትርጉም ባለው መልኩ የመንግስትን በጀት 10% ይደጉማሉ ልንላቸው በሚችለው ደረጃ ይሉ 10% እንኳን ነው ከዲማንዱ አንፃር 10% እንኳን ሊደጉሙ በሚችሉበት ደረጃ ይሉ
የስፔሻል ኢኮኖሚክ ዞን እንፈጥራለን የሚለውም ነገር ቅዠት ነው ከኢትዮጵያ ሁኔታ ጋር የሚሆን አይመስለኝም። ከሰው ስነ ልቦና፣ ከሀገሪቱ ሁኔታ፣ ከዓለም አቀፍ ፖለቲክሱ ከምኑም ጋር የሚሄድ አይመስለኝም። ስለዚህ ምርጫችን ብቸኛ ምርጫችንን ባይሆንም እንኳን ግን የሚሻለው እሱ ነውና እንደ ሀገር በዚህ ነው ማመን ላይክ ነው ያሉት ምርጫዎች እነዚህ ናቸው። ሁለቱ ምርጫዎች ግን ለኢትዮጵያ አይሆኑም፣ ከኢትዮጵያ ሁኔታ ጋር አይሄዱም። ስለዚህ ሪሊ ምኞታችን ፍላጎታችን ከሌሎች ሀገር የምትስተካከል ታሪኳን የሚመጥን የምንመኝላትን ኢትዮጵያ የምንፈልግ ከሆነ እንደኔ እምነት ነው ይሄንን አይነት የበጀት አስተዳደር ማመን አለብን ነው። አሁን ግን በሀገራችን ማለት ፖለቲካችን እዛ ደረጃ ላይ አልደረሰም። ይሄንን አላየውም። ፖለቲካችን ሃንግ ያደረገው የተንጠለጠለው ምን ላይ ነው ማለት ነው መንግስት የልማት ኃይል መሆን አለበት የሚል ላይ ነው። የልማት ኃይል መሆን አለበት። መንግስት ግን የልማት ኃይል ሲሆን ተወደደም ተጠላም የግብር አቅም ይቀንሳል። ማህበረሰባዊ ህዝባዊ የሆነ ግብር የማምረት አቅምን አቀንጭሮ ነው መንግስት የልማት ተቋማትን ሊገነባ የሚችለው። በዛ መልኩ ሲገነባ ደግሞ እነዚህ የልማት ተቋማት በገበያ የሚመሩ ስላልሆነ ኢፊሸንሲ ይጎላቸዋል። 100 ብር አፍስሶ 5 ሳንቲም የሚያተርፍ ተቋም መገንባት ሀገር ማክሰር ነው። 100 ብር አፍስሶ ቢያንስ 10 ብር የሚያመርት ተቋም መስራት በሚቻልበት ሁኔታ ማለት ነው። ስለዚህ ማመን አለብን ሀገሩ የትም አይሄድም፣ ህዝቡም ምንም አይሆንም፣ የተፈጥሮ ሀብቱም ምንም አይሆንም። ጥቂት ሀብታሞች ሲፈጠሩ ሌሎች ድሃ የሚሆኑበት ሁኔታ አይፈጠርም። ሀብታም ይፈጠራል። ወይንም ዛሬ ካለንበት ሁኔታ የከፋ ነገር ውስጥ አያስገባንም፣ ወይንም በሌላ ዓለም ያልሆነ ነገር በእኛ ላይ አይሆንም። ለምሳሌ አውሮፓ ጥሩ ነው ብላችሁ ካመናችሁ ሌላው ዓለም ላይ የሚታየው እድገት እሱ ነው ብላችሁ ካመናችሁ ይሻላል ብላችሁ ካመናችሁ እኛ ሀገር ጋር ካለው ይልቅ ከዛም የተሻለ ደግሞ ልንገባበት የምንችል ሌላ ተግባራዊ የሆነ ፕራክቲካል የሆነ ልንመርጠው የምንችል ልንመኘው አይደለም መርጠን ልንገባበት የምንችል ነገር ከሌለ እንደ ሀገር ከዚህ ውጭ ማሰብ የለብንም። ስለዚህ እንግዲህ እንደ ኢትዮጵያውያን ግን ያለን የበጀት አስተዳደር አማራጭ ያ እንደሆነና የሚሻለውም አማራጭ እርሱ እንደሆነ ፖለቲካችን ሊረዳውና ሊደርስበት የቻለ አይመስልም። አሁን በኢትዮጵያ ውስጥ ያለው ችግር ምንድነው? ፓዝ ስንመርጥ መንገድ ስንመርጥ ያለን አማራጭ እሱ ነው። ሌላ አማራጭ ቢኖረንም ግን የሚሻለው እሱ ነው ብሎ መገንዘብና መምረጥ አልቻለም። ከኃይለ ሥላሴ ጊዜ ጀምረን ነው ታሪካችን እንደሚያሳየው ኃይለ ሥላሴ ለዘብተኛ በመሆኑ ከክፋቱ ይልቅ ኋላ ቀርነቱ የሚያመዝነው በኔ እይታ ነው። ማለት እንግዲህ የኢትዮጵያ ፊውዳል ሲስተም በጣም ይኮነናል በአብዮተኞች። ካያችሁት ግን የኢትዮጵያ ፊውዳል ሲስተም መኮነን ያለበት እነ ኢንዛሌክ ነው። አጋን ማለት በዛ ሰዓት ስላልነበርክ ነው አላየህም እንደዚህ ነው ምናምን ሊባል ይችል ይሆናል። ግን እኔ ካነበብኩትና ከተረዳሁት የኢትዮጵያ ፊውዳል ሲስተም በኋላ ቀርነቱና በደካማነቱ ነው እንጂ በክፋቱ የሚታወቅ አይመስለኝም። ላይክ ነው ምክንያቱም በጣም የከፉ አስቀያሚ የፊውዳል ስርዓቶችን ስላየን ማለት ነው። ኢትዮጵያዊ በጣም ቤተሰብነት አብሮ መኖር ምናምን የሚስተዋልበት ግን እንደውም ላይክ ነው መደበኛ ምንድነው የሚባለው መደበኛ ትምክህት የሚስተዋልበት ነው እንጂ በልዩ ሁኔታ ክፋትና ጭካኔ የሚታዩበት አይመስለኝም። እና ኃይለ ሥላሴ የፊውዳል ስርዓትን ባያጠፉ ግን ዘመናዊ ካፒታሊስት የሆነ ኢኮኖሚ እንዲያቆጠቁጥ በማድረግ በጣም አዳክመውት ነበር ፊውዳሊዝም። እንዲያውም እንደሳቸው እምነት ፊውዳሊዝምን አጥፍቻለሁ ነው የሚሉት። ፓርላማ አቋቁመዋል ወዘተ እና እንትኑን መሰረቱን አጥፍቻለሁ ነው የሚሉት። ስለዚህ ቢሆንም ግን ለመፍጠር የተያያዙት ስርዓት
ንጉሳዊ የሀገር ብቸኛ ባለቤትነትን የሚያጎላ ነበር እንጂ ሀገራዊ ግብር መፍጠር አቅምን አልነበረውም ነው። አሁን የኃይለ ሥላሴ ችግር ምንድን ነው? አሁን መግቢያችን ላይ ያስቀመጥነውን የዘመናዊ መንግስት እሳቤ አንደርስታንድ አላደረጉም። የዘመናዊ መንግስት እሳቤን አንደርስታንድ አላደረጉም። የዘመናዊ መንግስት እሳቤ የሚለው ምንድን ነው? ሲጀምር ራሱ መንግስት የህዝብ አገልጋይ ነው፣ ስዩመ እግዚእ አይደለም ምናምን ነገር ነው። የህዝብ አገልጋይ ነው የሚለው ለህዝብ የህይወት ከለላ ሊሰጥ ማለት ዜጎች ህይወታቸው ከስጋት ውጭ እንዲሆን ለማድረግ፣ ዜጎች ንብረታቸው ከስጋት ውጭ እንዲሆን ለማድረግ፣ ዜጎች ነፃነታቸው ከስጋት ውጭ ማለት ከህግ አግባብ ውጭ በህግ አግባብ ካልሆነ ህይወታቸው ንብረታቸውና ነፃነታቸው አደጋ ላይ እንዳይወድቅ እንትን ለማድረግ ነው የመጣ ነው የሚልና ያንንም የሚልበት ምንድን ነው? ውጡና እንዳሽ ላይክ ነው በሀገሪቱ ውስጥ ያለውን የተፈጥሮ ሀብት ተጠቅማችሁ በሀገሪቱ ውስጥ ያለውን የተፈጥሮ ሀብትና ጉልበታችሁን አዋህዳችሁ እሴት እየፈጠራችሁ ሀብት ፍጠሩ፣ ራሳችሁን ጥቀሙ ማለት ነው። ያንን ሲያደርጉ ናሽናሊ ፕሮዳክቲቪቲ ይፈጥራሉ ነው በሀገር ደረጃ። ስለዚህ አሁን የኃይለ ሥላሴ መንግስት ህዝቡ ራሱ ምን የሚከፍለው አለው እና ከሱ ግብር ሰበስባለው ነው። እንደው እንዴት ልበላችሁ የሆነ አንጃ ግራንጃውን ትታችሁት ነው ብላችሁ አንጃ ግራንጃውን ትታችሁት የኃይለ ሥላሴን መንግስት ከበጀት አስተሳሰብ አኳያ ምን ይገልጸዋል ብላችሁ ብትሉ ምን አለውና ምን ግብር ይወሰድበታል? ከሱ በሚወሰድ ግብር እንዴት አድርጎ ሀገር ይለማል? ህዝቡ ራሱ what he doesn't understand or what that generation doesn't understand is ሁሉ ነገር ያለው ህዝቡ ጋር ነው ነው እንጂ ያው የዘመናዊ መንግስት አስተሳሰብ ፈንዳሜንታል ላይክ ነው ዲፓርቸሩ መገንጠያው እሱ ነው ነው ህዝብ ራሱ ማዕድን ነው ነው ላይክ ነው ሀገር ካለ ህዝብ ካለ ነፃ ከሆነ ፖሊሲ ማውጣት የምትችል ከሆነ ማለት አሁን ቀኝ ግዛት ከሆነ ፖሊሲ እንዳታወጣ ይከለክላል። እንደዚህ እንዳታረግ እንደዚህ በዚህ ምክንያቱም የሚፈልገው የራሱን ዶሚናንስ ለማረጋገጥ። አንተ ግን ነፃ ከሆንክ ሉዓላዊ ከሆንክ የተፈጥሮ ሀብት ካለ ህዝብ ካለ እና እነዚህን ህግ ማውጣት የምትችል ከሆነ ህዝቡን የንብረት ባለቤትነት መብቱን አክብርለት፣ እንዳሻው መንቀሳቀስ የመስራት ምናምን መብቱን አክብርለት እና እንዲሰራ ልቀቀው። እሱን ስትለቀው ግብር መገበር ላይክ ነው ግብር ልትሰበስብበት የምትችል ሀብት ፈጣሪ ይሆናል። ናቹራል ነው ነው ልክ አንድን ተክል ወስዳችሁ ኮትኩታችሁ ምንድነው እንግዲህ ቆፍራችሁ አልምታችሁ ምናምን ብላችሁ ወስዳችሁ ስትተክሉት ፕሮዳክቲቭ እንደሚሆን ህዝቡንም በህግ የበላይነት ጥላ ስር አሳድረህ ስትለቀው ለራሱ ጥቅም ብሎ ሲሰራ፣ ለዳቦ ብሎ ሲሰራ፣ ለልብሱ ብሎ ሲሰራ፣ ለሚጠጣው ውሃ ብሎ ሲሰራ፣ ለሚኖርበት ቤት ብሎ መስራቱ አይቀርም። አንተ አይደለም ስራ ምናምን ብለህ እንትን በቃ የገጠርም ልማት በዚህ በኩል እንትን አድርገን በዚህ በኩል እንትን ልናስገባ እንትን ሞግዚት አትሁን ነው ነው ከብት አይደለም። ካፓሲቲ አለው። ነጋሪ መካሪን ጎትቋጭ ምናምን ምናልባት በእንትን ልትለው ትችላለህ። እንዴት ልበላችሁ በቴሌቪዥን ምናምን ልታገኘው ትችላለህ፣ ወይም በጋዜጣ ምናምን ልታገኘው ትችላለህ። ግን የሆነ እንደዚህ አደራጅቼ ጠርነፌ ምናምን በዚህ በኩል አስገባዋለሁ እሱ እንግዲህ ሀገራችን ከተጨበረበርንበት ነው ማለት ተበላን፣ ቁማር ተበላን። ከተዋረድንበት መንገድ አንዱ እሱ ነው። ህዝቡ ዳይናሚካሊ እንደዚህ እየተሰባሰበ እየተገነጣጠለ እንዳስፈላጊነቱ ራሱ ኦርጋኒክ ሆኖ እንደዛ ኦፕሬት እንዳያደርግ ከልክለ ነው ከብት ፈጠርን። እንዴት ይቅርታ ለቃሉ እንዴት ልበላችሁ ሰውን እንደ ከብት ማኔጅ ማድረግ ጀመረ። ልምራ ነው እንደዛ ግን አይፈልግም። ራሱ አይቶ መዝኖ ለክቶ ይሰራል። ያውቃል
ግን በቃ ተጭበረበርን፣ ተሸወደ። ስለዚህ አሁን ኃይለሥላሴ አንደርስታንድ ማድረግ ያቃታቸው ምንድነው? ህዝቡ የግብር ምንጭ ሊሆን እንደሚችል አንደርስታንድ ያደርጉት ላይ ነው ይንቁታል ነው። የሚንቁት ግን ጥጋበኛ ስለሆኑ አይደለም፣ መሀይም ስለሆኑ ነው፣ ስለማያውቁ ነው። ህዝብ የፈለገውን ያክል የተቀጠቀጠ ህዝብ ስጠው፣ ሁኔታውን ካመቻቸለት ኢት ዊል ራይዝ አፕ ይነሳል። ፕሮቴክሽን ስጠው፣ በተለይ እንደ ኢትዮጵያ ያለ አመቻችለት ማለት መንግስት በልማት ውስጥ ድርሻ የለውም ማለት ነው። ድርሻ አለው። ድርሻው ግን አሁን በእኛ ሀገር መንግስታት እንደሚስተዋለው የነጋዴ በመሆን አይደለም ድርሻውን የሚገልጸው። ድርሻው ዜጋውን በማንቃት ነው። ዜጋውን የመብት ባለቤት በማድረግ ነው። ከዛ እንደዛ አድርጎ በምትፈጠር ትንሽም ትሆን ሀብት መንገድ እያስገባለት፣ መረጃ የሚያገኝበት መንገድ ሚንስ እየዘረጋለት፣ የመረጃ አውታሮቹን እያበዛለት፣ ትምህርት ቤት እየከፈተለት፣ ጤናውን እያስጠበቀለት ወዘተ፣ እንዴት ልበላችሁ ዑደት ውስጥ ነው የሚያስገባው። ማለት ምርታማነት ታውቃላችሁ፣ የህዝብ ፕሮዳክቲቪቲ አሁን ጂዲፒ እኮ ማለት አሁን ለምሳሌ ግሮስ ዶሜስቲክ ፕሮዳክት ሲባል በአማካይ አንድ ሰው በሀገሪቱ ውስጥ ካለው የፕሮዳክቲቭ ካፓሲቲ አንጻር ምን ያህል ምርታማ ሆኗል ማለት ነው። የሚያድግ ነገር ነው። ህዝቡን አመቻችታችሁለታል። ስለዚህ በጋራ ያመረተው ምርት እንደው ለእያንዳንዱ በአምራችነት ብታከፋፍሉት የህዝቡን ፕሮዳክቲቪቲ ይጨምራቸዋል ማለት ነው። እና ስታመቻችለት የጋራ የማምረት አቅሙ ከዕለት ዕለት እየተሻሻለ ከዕለት ዕለት እየተጠናከረ ይሄዳል ነው። እና ግብር መክፈል አይችልም አይደለም የምትለው፣ ግብር መክፈል ነው የምታስችለው። ግብር መክፈል አይችልምና እኔ ልነግድለት አይሰራም፣ አይሆንም፣ አያስኬድም። ኃይለሥላሴ ያደረጉት ምንድን ነው? ራሳቸው ማለት እንግዲህ ስታዩት ባንክ ይከፍታሉ፣ ሼር ይገዛሉ ገብተው ማለት ነው። አንበሳ ባስ ያቋቁማሉ፣ ሼር ይገዛሉ። ቅዱስ ጊዮርጊስ ቢራ ያቋቁማሉ፣ ሼር ይገዛሉ። የሆነ አምራች እንትን ምንድን ነው ላይክ ነው ነጋዴ የሆነ መንግስት ፈጠራ ውስጥ ነው የገቡት ገብቷቸዋል። እና በዛን ጊዜ አሁን ለምሳሌ እንደው ጥናት ቢደረግና ምን ያህሉን ገንዘብ ከህዝብ በሚሰበሰብ ግብር ምናምን የመንግስት በጀት እንትን ይባል ነበር እና እንዴት አድርጎ ነው መንግስት ራሱን ላይክ ነው ፋይናንስ የሚያደርገው ተብሎ ጥናት ቢደረግልን እና የሆነ ሰው መረጃ ቢያቀርብ የሚገኝ ከሆነ መረጃው ላይ ይገኝ ይችላል እንጂ አይ ዶንት ቲንክ ከህዝቡ ተሰብስቦ በሚመጣ ነገር አልነበረም መንገድ የሚገነቡት። ራሳቸው እዚህ ዛዛ ብለው ይህን ነግደው እንደዚህ ብለው በዚህ አምጥተው ምናምን ከሚያመጡት ገንዘብ ነው ልማት የሚሰሩት ማለት ነው። ያ ግን ሰስቴነብል አይሆንም። ሰስቴነብል አይሆንም ብቻ ሳይሆን ህዝብም ያስቆጣል። ምክንያቱም ሀብታም መንግስት ፈጥረ ድሃ ህዝብ ላይ የማኖር ሁኔታ ነው የሚሆነው። እና እኔ ሲመስለኝ አትባተም ኦፊት በሳቸው እና ላይክ ነው በዙሪያቸው በነበሩ ሰዎች እምነት የኢትዮጵያ ህዝብ ግብር ማመንጨት አይችልም። ስለዚህ ለልማት ህዝቡን በማስገበር ላይ ልንደገፍ አንችልም የሚል እንደምታ ያለ ነው የሚመስለው። ነገር ግን ጥበቡ እሱ ጋር ነው። ጥበቡ ምንድነው ነው? ህዝቡን እንዴት አድርገን ነው አምራች ዜጋ አድርገን ግብር አምንጭ ልናደርገው የምንችለው? እና ጥበቡ ደግሞ መፍትሄውም ደግሞ ላደራጅ፣ ማዳበሪያ ልስጥ፣ ኤክስቴንሽን ሰራተኛ ላሰማራብ፣ ምርት ልቆጣጠርብ፣ የስንዴ ምርትን ይሄን አላሳድግ፣ የበቆሎ ምርትን ይሄን አላሳድግ ምናምን በሚል ኢህአዲግ በኋላ ላይ ሲከተለው እንደነበረው ወይ የአምራቾች ማህበር ምናምን ብሎ ደርግ የገበሬዎች ማህበር ምናምን ብሎ ደርግ ሲያደርገው እንደነበረው በሆነው መንገድ ግን አይደለም። እሱም አይደለም። ራሱ ልቀቀው፣ ህዝቡ ኦቶኖሚውን ስጠው። በግለሰብ ደረጃ በማህበር ደረጃ የኢኮኖሚ ውሳኔዎችን ራሱ እንዲወስን አድርግለት። ያን ነበር ማድረግ የነበረባቸው። ያን አላደረጉም። ሀብት ፈጥረዋል፣ ካፒታሊስት የሆነ ኢንቫይሮንመንት ፈጥረዋል። ግን እንትን አልነበረም ነው ፖፕሊስት ዴቨሎፕመንት አልነበረም። ለምሳሌ መሬት ለእያንዳንዱ ገበሬ ማድል ነበረባቸው።
ገብቷቸዋል። ለምሳሌ ነው የምላችሁ። ምን ለማድረግ ህዝባዊ ማድረግ ነበረባቸው ልማቱ እድገቱን። የሆኑ የጥቂት ሰዎች የሆኑ በጣም የነቁ ሰዎች ምናምን ያሉ ኦፖርቹኒቲ የደረሳቸው ሰዎች አልነበረም እድገቱ መሆን የነበረበት። እድገቱ መሆን የነበረበት ከታች ከገበሬው ነበር መምጣት ያለበት። ያን ለማድረግ ለምሳሌ በኃይለሥላሴ ጊዜ መሬት መስጠት ነበረባቸው እና የተሰጠውን መሬት ደግሞ ከዛ ላይ አሁን መሬት ሰጥቻለሁ፣ ማረስ ትችላለህ፣ ማረስ ብቻ አይደለም ይህንን እርሻ ማስፋት ትችላለህ፣ ግን ግብር መክፈል አለብህ ብለው ደግሞ አብረው አታች ማድረግ ነበረባቸው። እንደዚህ አይነት መንግስት ነበራቸው ወይ? አልነበራቸውም። ያንን እንዲያውም የመሬት ነገር ለማከፋፈል ያለ ሆነ ብዙ ምክንያት ሲያበዙ ነው የነበረው። ለምን እንትኑ ነው በቃ የዘመናዊ መንግስት እሳቤውን አንደርስታንድ አላረጉ። አሰራሩ እንደዚህ ነው የሚሰራው የሚለው ነገር አልታያቸውም ማለት ነው። ታሪካችን እንደሚያሳየው ኃይለሥላሴ ለዘብተኛ በመሆኑ ከክፋቱ ይልቅ ኋላ ቀርነቱ የሚያመዝነውን በእኔ እይታ መሰረት ነው የፊውዳላዊ ስርዓት ቢያዳክሙትም ለመፍጠር የተያያዙት ስርዓት ግን ንጉሳዊ የሀገር ብቸኛ ባለቤትነትን የሚያጎላ ስለነበረ ሀገራዊ ግብር የመፍጠር አቅም አልነበረውም ነው። ህዝቡን እያጠናከሩት አለ በመብት ገብቷቸዋል። በንብረት ባለቤትነት መብት ለምሳሌ ገበያ በመፍጠር ገበያ እንዴት ነው የምትፈጥሩት? መንገድ በመስራት ነው። ገብቷቸው ትምህርት ቤት በመክፈት ነው። መብት በማስፋፋት ነው። እንዲወከል ራሱን በማድረግ በፓርላማ በመንግስት በአካባቢው አስተዳደር ውስጥ ራሱን ሪፕሬዘንት እንዲያደርግ በማድረግ እንደዛ ያደረጋችሁ ነው። ሀገራዊ ህዝቡ ራሱ ማምረት እንዲችልና ማምረት ሲችል ደግሞ ከሱ ላይ ግብር መውሰድ የምትችሉበት ሁኔታ መፍጠር የምትችሉ። ያንን ለማድረግ ግን አንደርስታንዲንጉም ፍላጎትም አልነበራቸው። ስለዚህ ምንድነው የሆነው? ጥቂት ባለሀብት እንጂ ህዝባዊ ግብር የማምረት አቅም ሊፈጥሩ አልቻሉም ነው። it was not national like ታክስ ጀነሬቲቭ ፓወር ራደር የሆኑ ጥቂት ሰዎች በቃ ማለት ባለሀብቶች ምናምን ውጭ ሄደው የሚያውቁ ኮኔክሽን ያላቸው የመኳንንት ቤተሰቦች ምናምን ህንፃ እዚህ ጋዛ ጋር ሊሰሩ ይችላሉ ምናምን። ሌላው ኢትዮጵያዊ ግን እንዳለ ማለት ከ90% በላይ የሚሆነው ሰው ግን በከፍተኛ ድህነት ውስጥ ነበር ነው ማለት የሀብት ልዩነቱ አይደለም ችግሩ። ሰው ግን ህይወቱን ማሻሻል የሚችልበት መንገድና መስመር አልተዘረጋለትም። ያ እንዴት ነው የሚዘረጋው? ሌላ ነገር አይደለም ነው። የመሬት ባለቤትነት መብት ስጠው፣ መሬት በልክ ነው አስተላልፍለት፣ ኦውን ያድርግ። ማረስ ነው የሚፈልገው ይረስ ይስራ። ከዛ በኋላ ግብር ጠይቀው፣ ፖለቲካል ሪፕሬዘንቴሽን ስጠው፣ ይወከል፣ ሀሳቡን ይናገር፣ ይደራጅ፣ የሚያነቃው ካለ ያንቃው፣ አይበጥብጥ እንጂ ወንጀል አይስራ እንጂ ሰው አይግደል እንጂ ንብረት አያቃጥል እንጂ ሌሎችን አፋ በጉልበት ላዘጋ ይበል እንጂ። እንደዛ ስታደርግ ህዝቡን አምራች ታደርገዋለህ። ይሄ ግን አይደለም ለኃይለሥላሴ እስከዛሬም ለኢትዮጵያዊ አልተገለጠለትም። ንጉሳዊ ስርዓቱን በአብዮት የተካው ደርግም የገባበት ርዕዮት ከላይ ባጭሩ ለማብራራት የሞከርነው የማርክሲስታዊ ሶሻሊዝም ስለነበር የህዝብን የግብር ምንጭነት ወደ ጎን በማድረግ የምርት ኃይላትን በመንግስት ቁጥጥር በማስገባት መንግስትን ከሞላ ጎደል ብቸኛ የክራይ አከፋፋይ የሚያደርግ ስለነበረ ህዝቡም ሀብት የሚፈጥርበት ጡንቻ አልገነባ። እንደ ሀገርም መንግስታችን ጥሩ ግብር የመሰብሰብ አቅምና ባህል አልገነባ። ማለት አሁን የአይኤፍኤስን ሪፖርት ስታዩ ይገርማቸዋል። መረጃ ራሱ የመሰብሰብና ማለት እኔ ቴክኒካሊ ስላቃተን አይደለም ብለውም እሱን ነው ገቢዎች የሚያወጣው። ለምሳሌ በኢትዮጵያ ከቻይና ምን ያህል ኢምፖርት ተደረገ በዚህ ዓመት ተብሎ የሚቀመጠው ቁጥርና ገቢዎች የሚያስቀምጠው ቁጥርና ገንዘብ ሚኒስቴር የሚያስቀምጠው ቁጥር ይለያያል። እንዴት ገብቷቸዋል? how come በጣም የሚገርማችሁ ነው። እንደ ሀገር we don't have coordination። መንግስቶቹ የመንግስት የተለያዩ ቅርንጫፎቹ እርስ በርሳቸው አይናበቡም። አንዱ ከአንዱ ጋር ግንኙነት የለውም። ፖሊሲ ወጥተው በኋላ ላይ መጨረሻ ላይ ስመጣ የተጻፈው በወረቀት ላይ የተጻፈውና በተግባር የሚተገበረው ሌላ ነው። በጣም ብዙ ማስረጃ አለን ነው የሚሉት አሁን አይኤፍኤሶቹ።
ሪፖርት የሚባል ማለት ነው የግብር አፈጻጸማችን ምን ይመስላል የሚል በዓለም አቀፍ ደረጃ ለምሳሌ ታክስ ቱ ጂዲፒ ሬሾ አናሊሲስ አይኤፍኤስ እስኪሰራ ገንዘብ ሚኒስተር ሰርቶ አያውቅም። 10 ዓመት ማለት 10 ዓመቱ ነው የኢትዮጵያ የታክስ ቱ ጂዲፒ ሬሾ ማሽቆልቆል ከጀመረ። it has been 10 years። መንግስት ግን እንዴት ለምንድን ነው የነገር የሚቀንሰው ብሎ ጥናት እንኳን አልጀመረም። ማለት የዛሬ 10 ዓመት ቢጀምር ኖሮ ብዙ ማሻሻያ ያደርግ ነበር። ያም ያሳያችሁ ነው የዛሬ 10 ዓመት መሆኑ አይደለም። እንደ ሀገር አሁን የግብር የመሰብሰብ አቅም ማለት እኮ ይሄ ነው። ግብር የመሰብሰብ አቅም ማለት እዚህ ጋር ካሜራ እንትን ብለህ በየቦታው እየዞርክ ሰው ማስፈራራት አይደለም። ለኔ ነው ማለት እሱ በጣም ቴክኒካል ታች ያለ በጣም የወረደ አፈጻጸም ነው። ኢንቫይሮንመንት ስትፈጥር፣ ምህዳር ስትፈጥር፣ መረጃ ስትሰበስብ፣ ከመረጃ ላይ ለውሳኔ የሚሆን ዕውቀት ስታወጣ የምትፈጥረው ነገር ነው። እንደ ሀገር በመንግስት ደረጃ ራሱ ስለ ግብር ያለን አንደርስታንዲንግ በጣም የወረደው ነው የሆነው ነው። ለምን ኃይለ ሥላሴን አስወግዶ ደርግ ሲመጣ የገባበት ፍልስፍና ስለ ግብር አይደለም። በግብር ማለት እንግዲህ የመጣበት ሌላ ዓላማ አለው። አሁን ለምሳሌ ነው ማለት በቃ እኮ ጭቁኑ ማለት እኮ ምን ማለት ነው? ሌላ ነገር አለ። እንዴትም አድርጋችሁ አወሳስቡት፣ ፈትፍቱት፣ በዚህ አውሩት። ምንድነው ነው ድሃው ድህነቱ አላኖራለው ነው። ሌላ ነገር አለ። በዛ ልንቀበለው ልንታገሰው ማንችለው ደረጃ ላይ ደርሷል። ስርዓት የያዘ ነው ድህነቱ፣ ሌላ ነገር የለውም። that's the bottom line። ግን መንግስት በዛ መልኩ ማለት ግብር በመሰብሰብ ነው ወይ ከድህነት ልንወጣ የምንችለው? በፍጹም ነው። ለምን እንዲያውም ነፃ ገበያ ከፈቀድ እና የንብረት ባለቤትነት መብት ካከበር የማያውቁትን አንዳቸው ማርክሲዝም ነው በስነ ስርዓት ራሱ they don't know they think ተሸወድን ብላችሁ እሱ ነው በቃ መሸወድ ይሏቸዋል። እንደ ሀገር ቁማር መበላት መታለል ይላቸዋል። ያኔ ነው አፈር በላን ተታለልን ማለት እንዴት ልበላችሁ በቃ አዋቂው ረቂቁ ሊቁ ሁሉ ተሰብስቦ ቤተ ክርስቲያን ውስጥ ራሱ ሁሉ ገብቷል ነው እኮ ነው የሚባለው። ማለት እኔ ገርመኛ አንዳንድ ሰዎች አሁን ምን አይነት መጽሐፍ ቅዱስ እንደሚያነቡ ራሱ አላውቅም። ኮሚኒዝም እኮ ጥሩ ነው የእግዚአብሔር ቃል የሚለው ነው ምንም አይገናኝም። ያ ምን ማለት መሰላችሁ ልክ ነው እንትን ነው ያለማወቃችን ብዛት ገብቷችኋል። ያለማወቃችን ብዛት በቅሎና አህያ ራሱ አንለይም ማለት ይመስላል። ልክ ማታውቁ ከሆነ ልክ ነው ፊቸሮቹን በቅሎ አህያ ሊመስላችሁ ይችላል፣ ግን ልዩነት አለ በማላቸው። ወይም በቅሎ ፈረስ ሊመስላችሁ ይችላል። እኔ አሁን መለየት ይከብደኛል ቱ ቢሆንስ በቅሎና አህያ መለየት ብችልም በቅሎና ፈረስ ለመለየት እና እንደ ሀገር እንደዚህ አድርገን ዲስቲንክት አድርገን መለየት ማንችለው ነገር ውስጥ ነው የገባነው። ይሄን ዋጋ አስከፈለ። በኢትዮጵያ ውስጥ የታየው ድህነት ሰዎች ድህነት ነው ወይ? በ17 ይደርጋም ማለት መሬት ላራሹ ታውጇል። ገብቷቸዋል። መሬት ላራሹ ታውጇል። ህዝብ ኢምፓወር ለማድረግ ተሞክሯል። አለው እኮ የሆነ ነገር ግን እንትን አልነበረም ነው አያሻግርም ነበር። የህዝብን ፕሮዳክቲቪቲ የሚጨምር አልነበረም። በማናቀው ነገርኳችሁ ይሄ በቅሎ ነው ይሄ ፈረስ ነው ብለን መለየት በማንችለው ዕውቀት ደርሶ ፈላስፋ ደርሶ ምናምን ሆነንና አክራሪ የሆነ የፖለቲካ አስተሳሰብ ማለት መሬት ላይ ወርዱ በቃ መገዳደል ውስጥ እንዴት ልበላችሁ በቃ እንትን እኮ ነው መሀይም አስቸጋሪ እኮ ነው። ገና ታጥቦ ማለት ምንድነው ተምሮ ሳይጨርስና ዕውቀት ሳያውቅ ማለት በቃ እንትን አልሆነ ጠመደው። ይሄ እንደ ፋሽን እንደ ምናምን ሆኖ መጥቶ በቃ እንደዚህ አድርጎ ሰውን
አንጓሎ ግድ አረገው እና ደርግ መጥቶ መሬት ሰጥቷል። ግን መሬቱን ምንድነው የሚባለው ማከራየትም አይፈቅድም ነው የደርግ ደግሞ ለገበሬው ማለት ማውረስ ብቻ ነው የሚችለው፣ መሸጥ አይችልም። እንደ ርስት ነው ርስት አድርጎት ምን ላይክ ነው ትቶ ራሱ መሄድ እንዳይችል አድርጎ ነው የተከለው እና ፕሮዳክቲቭ እንዲሆን አላደረገውም። ስለዚህ መሬቱ ማምረት የሚችለውን ያክል ሊያመርት አልቻለም። በግማሽ ኢትዮጵያ አይደለም በግማሽ ኢትዮጵያ በሩብ ኢትዮጵያ እኮ አይደለም ኢትዮጵያን ከኢትዮጵያ ያለፈ ህዝብ መመገብ ይቻላል። ግን ፕሮዳክቲቪቲ ሊሆን አልቻለም። መሬቱና የሰውየው ጉልበት ተቀላቅለው ምርታማነትን ሊፈጥሩ የሚችልበት ሁኔታ አልፈጠርንም። በአንጻራዊነት ላይክ ነው ሰው ነፃ እንዲሆን ከባላባት ተጽዕኖ ላይክ ነው የራሱ ኢኮኖሚክ ዲሲሽን ዲሳይደር እንዲሆን ትንሽ ስፔስ ቢሰጠው፣ ግን በአይዲዮሎጂው ብልሽት ምክንያት ሰው ምርታማ እንዲሆንና ግብር አምራች እንዲሆን አልፈቀድንለትም፣ ዘግተን አስቀምጥ። ስለዚህ ፍልስፍናው ስታረቁ ምንድነው የሚባለው በውጤቱ አይደለም መመዘን ያለበት። በተለይ ደግሞ አሁን ካለንበት ከግብር እሳቤ አንፃር ከበጀት እሳቤ አንፃር የኃይለ ሥላሴ መንግስት ነው ወይስ ለምሳሌ አንድን ሰው በነፍስ ወከፍ የማምረት አቅሙን ማን የጨመረው ብላችሁ ጠይቁ። ሌላው ነገር አንዱን ኢትዮጵያዊ በአንጻራዊ መመዘን ያለበት በዛ ነው። አልቲሜትሊ የኃይለ ሥላሴው መንግስት አካሄድ ነው። የኃይለ ሥላሴው መንግስት በቃ ሀፋሳድ ነው፣ ዝም ብሎ ነው፣ አይዲዮሎጂም የለውም ማለት አይዲዮሎጂው ምንድነው ክብረ ነገስት የንግስት ምናምን የሚል የሆነ ኢኮኖሚክ ቫይታሊቲ የሌለው ፖለቲካል ሴንስ የሌለው ነገር ነው ፕሮዲውስ አያደርግም። ስለዚህ ዝም ብላችሁ አነጻጽሩት ነው ፕሮዳክቲቪቲውን የአንዱን ገበሬ ምርታማነት ወይንም በሄክታር የነበረውን የምርታማነት አንድ ሄክታር ምን ያህል ያመርት ነበር በኃይለ ሥላሴ ጊዜና በደርግ ጊዜ በአማካይ በአገር ደረጃ ብላችሁ ብትወስዱና ብታሰሉት፣ ወይንም ደግሞ አንድ ሰው አንድ ኢትዮጵያዊ ምን ያህል ፕሮዲውስ ያደርግ ነበር በአማካይ ብላችሁ ብትወስዱት፣ አይ ቲንክ በደርግ ጊዜ እንዲያውም ዲክላይን እንዲያደርግ ነው የሆነው። ፕሮዳክቲቭ ሊሆን አልቻለም ሰው። ኦፍ ኮርስ ነው ላይክ ነው ዩ ካን ሴይ ጦርነት ሆነን እኮ ነው 17 ይም ላይክ ነው እንዴት ልበላችሁ የመጀመሪያ ዓመት ጦርነት አደረገ ከሶማሌ ጋር ህዋትና ትንሽ ትግራይና አካባቢ ነው ሲያስቸግሩ ይኖሩ ትግራይና መቀሌ ከኢትዮጵያ ጠቅላላ ኢኮኖሚ ጋር ስታዩት 20% ቢሆኑ ነው። ስለዚህ 80% የሚሆነው ኢኮኖሚው አካል ኢንታክት ነበር። ስለዚህ 80% የሚሆነው ኢኮኖሚ ማምረት ነበረበት ነው፣ ፕሮዳክቲቪቲው መጨመር ነበረበት። but was it no? ስለዚህ ምንም ጥያቄ የለውም ወድቆ ነበር፣ ፎርሾ ነበር። ለምን አንደርስታንድ አላደረገም፣ አልተረዳንም፣ ተጭበርብሯል። ሀገሩ ሰው እንደ ኔሽን ተጭበርብሯል። በዘመነ ኢህአዴግ የተወሰኑ ለውጦች ነበሩ ነው። ኢህአዴግ ግራ በገባው በልማታዊ መንግስት እሳቤ ስለተያዘ ከደርግ ባልተናነሰ መልኩ ከመንግስት ገቢ ምንጭ አንጻር ትኩረቱን ያደረገው ከህዝብ የሚገኝ ግብርን አይመስልም ነው ማለት ላይክ ነው። ኢህአዴግ የመጣበትም ዘመን ይለያል ማለት ምንድነው? ኮሚኒዝም ወድቆ ነው የመጣው። ደርግ የሚከተለው አስተሳሰብ ናይንቶ አስመስሎ ዓለምን አጭበርብሮ ኢትዮጵያን ብቻ አይደለም በነገራችን መላ አፍሪካን ነው እኮ አጭበርብሮ። መላ አፍሪካን ብቻ አይደለም ቻይናን አጭበርብሯል፣ ቪየትናምን አጭበርብሯል፣ ብዙ ሀገሮችን አጭበርብሯል። አያም ላይክ ነው the way ብሎ መንገድ ነኝ አሻግራለሁ አመጣለሁ ብሎ አጭበርብሯል 40 ዓመት ምናምን። ያንን አድርጎ ሲወድቅ ኢህአዴግ የመጣበት ዘመን የተለየ ነው። ስለዚህ በአንጻራዊነት ጸረ ገበያ ሊሆን የሚችልበት ሁኔታ አልነበር። ጸረ ንብረት ባለቤትነት ሊሆንበት የሚችልበት ሁኔታ አልነበረም። ስለዚህ ተወደደም ተጠላ የተወሰነም ቢሆን የንብረት መብትን አክብሯል፣ የተወሰነም ቢሆን ገበያን ፈቅዷል ውስንነት ቢኖረው። ነገር ግን ኢህአዴጉም ራሱ መጀመሪያ ሲገባ አለሳለሰ እንጂ አላማውና ምንትኑ የነበረው ምንድነው? አሁንም ተመልሼ
የምርት ኃይላቶችን ተቆጣጠሬ የገበያ ክፍተትን ሞላለው የሚል ዝንባሌ ነበረው ነው ከህዝብ የሚገኝ ማለት። ስለዚህ በኢትዮጵያ ውስጥ ልማት ማመጣው በፍልስፍና ደረጃ ሲያስብ ነው ብላችሁ በኢትዮጵያ ውስጥ ልማት ማመጣው ህዝቡ እንዲያመርት፣ እንዲሰራ፣ እንዲነግድ ፈቅጄ እኔ ከውጭ ሆኜ ህዝቡን ለዚህ ላይክ ነው የሚያመርትበት የሚሰራበት ህጋዊ የመሰረተ ልማት ወዘተ ወዘተ ሁኔታ እያመቻቸው በዛ ሂደት ህዝቡ ሲያመርት ግብር ሰብስቤ በዛ ግብር ልማት አመጣለሁ የሚል አልነበረም አስተሳሰቡ። ማለት ይሄን በመሬት አዋጁ ማየት ትችላላችሁ። ላይክ ነው በቃ ላይክ መሬት ቆንጥጦ ለመያዝ መሬት ደግሞ ደጋግሜ እንዳልኳችሁ በሀብት ፈጠራ ሂደት ውስጥ አንድ ወሳኝ ግብዓት ነው። መሬት፣ ካፒታል እና ሌበር ሶስቱ ናቸው እንግዲህ ከሞላ ጎደል ሮው ሆነው እንዴት ልበላችሁ እንደ የመጀመሪያ መነሻ ሆነው የሀገርን ልማት ሊያመጡ የሚችሉት ማለት ነው። የገጠሩ መሬት ግብርና በማምረት ማለት ነው። የከተማው መሬት መኖሪያ ቦታ በመስጠት ከተማ በማስፋፋት መሰረተ ልማት በማቅረብ ፋብሪካ በመግባት የተለያዩ አገልግሎት ሰጪ ድርጅቶችን ማለት ነው ህንፃዎችን በመስጠት እነዚህ ነገሮች ለማድረግ የስራ ቦታ ለመስጠት ወዘተ ፈንዳሜንታል የሆነ ግብአት ነው ለኢኮኖሚ። ኢህአዴግ ግን መሬት በዚህ መልኩ በገበያ እንዲከፋፈል በፍጹም አልፈቀደም። እንዲያውም እምነቱ ልክ ያኛው ነው የድሮው ነው የማርክሲዝሙ ቅዠት አይነት ነገር የማርክሲዝሙ ቅዠት አይነት ነገር ነው። ማርክሲዝሙ የሚለው ምንድነው? የመሬት ማለት መብትን ምንድነው የሚባለው? የንብረት ባለቤትነት መብትንና በገበያ የመሸጥ መብትን ከፈቀድን ሀብት ተሰብስቦ በጥቂቶች እጅ ይገባና ሌላው ህዝብ በሙሉ ተመጽዋች ደሃ የመደብ ልዩነት ተፈጥሮ የመደብ ግጭት ያመጣል የሚል ፍልስፍና ነው ያለው። ኢህአዴግም እንደዚህ ብሎ ያስቀምጠው እንጂ መሬት እንዲሸጥና እንዲለወጥ ከፈቀድን ገበሬው መሬቱን ሸጦ ወደ ከተማ ይፈልሳል እና ከተማ ፈልሶ ደሃ ለማኝ ተመጽዋች ነው የሚሆነው። ልክ ያንኑ የማርክሲዝም የክላስ መደብ ፍልስፍና በመሬት ነው የገለጸው ኢህአዴግ። የከተማ መሬት ይሸጥና ይለወጥ ከተባለ ጥቂት ሰዎች የሚከብሩበት ኪራይ ሰብሳቢ የሚሆኑበት ነው የሚሆነው እንጂ መሬት የልማት ምንጭ አይሆንም። ለዛም ነው አሁን የሊዝ አዋጁ ሪቫልዩ ላርግ እኮ ነው የሚላችሁ። መሬት ላይክ ነው ሰጣችሁ በሊዝ ለ99 ዓመት እናንተ ለማ ብላችሁ ልትሸጡ ስትሉ እሴት ሳትጨምር በአካባቢ በመጣ ልማት አንተ ልትከብር ነውና እንደገና ሪቫልዩ አድርገዋለሁ ይላል። የዛን ጊዜ የመሬቱ ዋጋ ተነስቶ ዳብል ትሪፕል ይሆናል። ከተሜነትን አንቆ ያዘ። ስለዚህ መሰረተ ልማት ሊስፋፋ አልቻለም። ከተማ ሊያድግ አልቻለም። ማለት ማደግ በሚገባው ፍጥነት ማለት የገጠሩም ምርታማ ሆኖ ማለት ምርት ጨምሮ ያለው ይላቸዋል 5% 10% አልጨመረም እንዳትሉ ጨምሯል። ግን ምንም ትርጉም የለውም ነው። ምን ማለት ነው ትርጉም የለውም ብለው 80% የሚሆነው የኢትዮጵያ ገበሬ አርሶ 20% የሚሆነው የኢትዮጵያ ከተሜ አጥግቦ ማኖር አልቻለም። ምግብ አርክሶ ማኖር አልቻለም። so inefficient ነው። and it is so for the past 30 years እንደዚህ ሆኖ ላለፈው 30 ዓመት ቆይቷል። ግን አርጊመንቱ ምንድነው? ላይክ ነው ገበያ ፈቀደ ይመስላል። ገብቷቸዋል። የንብረት ባለቤትነትን መብት ህገ መንግስቱን ብታዩት ምናምን ላይክ ነው ይመስላል። ግን በሌሎች በብዙ ትብታቦች ያንኑ የማርክሲዝም ነው ላይክ ነው ሰዎች የንብረት ባለቤትነት መብታቸው ተፈቅዶ ተከብሮ በነፃ ገበያ ገብተው ጉልበታቸውን ምርታቸውን ወዘተ በሚስማሙበት ዋጋ እንዲሸጡ ፍቀድና ያ ትልቅ ሀገራዊ የሆነ ፖፑላር የሆነ ማህበራዊ መሰረት ያለው ህዝብን ያካተተ ልማት ሲፈጥር ከሱ ላይ ግብር ተሰበስባለህ የሚለውን ነገር ኮምፕሊትሊ ኮንትራዲክት አድርጎ ነው የሚመጣው። ተቃርኖት ነው የሚመጣው። እንደዛ ካደረኩኝ ገበሬው እየሸጠ ከተማ ይገባል ይላል።
በከተማም የከተማ ለመሬት ቤት ለመስራት ህንፃ ለመስራት ፋብሪካ ለማስፋፋት ወይንም የተለያዩ ነገሮች ለመስራት መዝናኛ ለመገንባት ምንም ለማድረግ መሬት በገበያ እንዲሸጥ ካደረግኩኝ የብሔር ፖለቲካው አለ ምናምን አድርጎ እንዳይቻል አድርጎ አጥሮ ነው ያስቀምጠው። ስለዚህ ምንም ጥያቄ በሌለው መልኩ በኢህአዴግ ዘመን የአንድ ሰው አምራችነት በአንጻራዊነት ስናየው በደርጉ ዘመን ከነበረው ይሻላል። ፕሮዳክቲቪቲ ጨምሯል። የነፍስ ወከፍ ፕሮዳክቲቪቲ ጨምሯል። ራሳቸውም ይመሰክሩላቸዋል። ለምሳሌ አሁን አይኤፍኤሶች ራሳቸው እንደሚሉት 60% ከ2015-16 እስከ 2021-22 ባለው ዓመት ውስጥ 7 ወይም 8 ዓመት ውስጥ የኢትዮጵያ ጂዲፒ ሰዎች ለማመን ቢቸገሩ ምክንያቱም የሰው ገቢ ትርጉም ባለው መልኩ አላደገም፣ ህዝቡ እስካሁን ችግረኛ ነው ይሏቸዋል። እውነትም ነው። ላይክ ነው ኤርኒንግ ፓወሩ ወይም ፐርቼዚንግ ካፓሲቲ የሰው የመግዛት አቅም ከዓመት ዓመት እየጨመረ ማለት በሀገር ደረጃ የሆኑ ጥቂት ሰዎች እዚህም እዛም ምናምን ሊሻላቸው ይችላል። በሀገር ደረጃ ግን የሰው ፐርቼዚንግ ፓወር አላደገም፣ ሬቨኒው አላደገም። በምሽት ለምሳሌ ሲታይ ከሳተላይት ላይ ተሆኖ ሲታይ የመብራት መጠኑ አልጨመረም፣ ከጂዲፒው ጋር ጨምሯል። ግን ከጂዲፒው ለምሳሌ በ60% ጨመረ ከተባለ የመብራት መጠኑ በ150 መጨመር ነበረበት ነው በዓለም ላይ በታየው ትሬንድ። 1% ጂዲፒው ሲያድግ የመብራት መጠኑ 1.55% ያድጋል። ስለዚህ 60 በ1.55 ስታባዙት ወደ 148 ምናምን አካባቢ ይመጣል። እንደዛ መጨመር ነበረበት ነው፣ ግን አልጨመረም። ስለዚህ ምን ልላችሁ ነው ማለት የሆነ በዓለም አቀፍ ስታንዳርድ እድገት ሊባል የሚችል አይነት ወይንም በይዘቱ ነው የምላችሁ በጥራቱ ጥራት ያለው እድገት ባይታደግም እድገት አለ በኢትዮጵያ። ስለዚህ ተወደደም ተጠላም ፕሮዳክቲቪቲ ፐር ሄድ ጨምሯል ኢትዮጵያ ማለት ማመን ላይ ነው እንትን ባይልም ደግሞ የሚታዩም ነገሮች አሉ። ስለዚህ ከደርግ ጊዜ አኳያ ብታዩት ፐር ሄድ ፕሮዳክቲቪቲ በኢህአዴግ ጊዜ ጨምሯል። ነገር ግን መሆን የሚገባውን ያክል አልሆነም። ብዙ አክሰፕተብል ያልሆኑ መዋቅራዊ ችግሮች ተብትበው የያዙት እድገት ነው። ለዛም ነው ታክስ ቱ ጂዲፒ ሬሾ የሚቀንሰው ማለት 7 ዓመት በ60% አድጓል ጂዲፒው ይታያል። 7 ዓመት በ60% ማደግ ማለት ኦልሞስት በአመት ከ10% በላይ ነው ወይንም ላይክ ነው ክሎዝ ቱ 9% ምናምን ነው ያደገው ማለት ነው። በአመት 9.999 ማለት 9%። ጂዲፒው በዛ መልኩ ሲያድግ ግን መንግስት የሚያገኘው ታክስ ግን ጂዲፒው እንደዚህ ሄዳ ማለት ጂዲፒው ወደ ላይ ሄዳ ታክስ ቱ ጂዲፒ ወደዚህ ሄዳ የሆነ እንዴት ልበላችሁ ምንድነው የሚባል ነገር እንትን ማለት ከመበላሸቱ እንዴት ልበላችሁ በቃ አላደገም እንደትሉት ያድጋል። አይ ካደገማ እንዲህ ያሻሽላል ስትሉት እንዲያውም ይብስበታል ነው ታክስ ቱ ጂዲፒ ሬሾ። እና ለምንድን ነው አት ዘ ኮር ኦፍ ኢት መንግስቱ የሚያምነው ፍልስፍናው ላይ ነው የመጣበት ያንቺኛዋ ነች ነው መልክ ቀይራ ምናምን ዘመን አሻሽል ላይ ነው ምናምን አለ እንጂ መሲያኒክ ኮምፕሌክስ የያዘው የራሱን መንግስት ማስተዳደር ማለት ነው። በትክክል አንድ ትርጉም ያለው ስብሰባ ማካሄድ አይችልም። በሀገር ደረጃ I can plan ይላቸው I can control ግን በቃ እንትን ነው ድርቅና ነው መሀይምነት ላይ ነው። መረጃ የሌለው ሰው ታውቃላችሁ፣ አንዳንድ ሰው በቃ እችላለሁ ማለት እንትን ነው እችላለሁ። እና ደግሞ ችግሩ ምንድነው ኢህአዴግ የራሱ እንትን ነው ምን ልበላችሁ እችላለሁ ይላችኋል። እድገት አመጣለሁ ይላል፣ እድገትም አምጥቻለሁ ይላል፣ እድገትም አምጥቷል። it is like የሆነ በቃ እኔ እውነቴን ነው የምላችሁ አንዳንዴ በቃ በጣም እንደተታለልን ደሴቭድ የሆነን ይመስለኛል ነው
አለማወቃችን፣ አለመብሰላችን ሰልፍ ክሪቲክ እንኳን ማድረግ አሳቃተን። we don't know how to criticize, how to evaluate ourselves። እየሰራው ነው ወይ? ውጤት እያስመዘገብኩ ነው ወይ? ትክክል ነው ወይ? መስመሬ ልክ ነው ወይ? የሚል ነገር ማምጣትን ያቃተንና እንግዲህ እንደኔ እምነት ኢህአዴግ ከረፈደ መጥቶ እንደዚህ አይነት ማይማ ኢኮኖሚ ድፍረቶች የሚስተዋልበት ጨለምተኛና ልግመኝነትም አለበት። ልግመኛ የበጀት አስተዳደር የመረጠው ኦኬ እንግዲህ ይሄኛውን ለሚቀጥለው ፔሪየድ ላስተላልፈው። ኤኒዌይ ይሄን ብዬ ልጨርስ። ይሄኛው እንግዲህ ግብር የተጠላ ነገር ነው የሆነው ነው በታሪክ እንዳያችሁ። ምክንያቱም በታሪክ ግብር ሲሰበሰብ ነበር፣ ግን የሚሰበሰብበት ዓላማና የሚሰበሰብበት መንገድ ግብታዊ፣ ቁጣ የተሞላበት፣ ኃይል የተሞላበት ማለት ማብራሪያ የሌለው ማሳማኝ ያልሆነ ወዘተ ወዘተ ነገር የነበረ ነው። ዘመናዊ መንግስት ግን መጣና የዘመናዊ መንግስት ሳይንሳዊ በሆነ በትንተና የመጣ መንግስት ግን መጣና ኖ ላይክ ነው ግብርን በጉልበት አልሰበስብም፣ ነገር ግን ሰጥቶ መቀበል አደርገዋለሁ። እኔ ልማት አቀርባለሁ፣ እኔ ህግ የበላይነት አሰፍናለሁ፣ እኔ የተመቸ ኢንቫይሮንመንት እፈጥራለሁ፣ እኔ ንብረት ባለቤትነትን መብት አከብራለሁ፣ እኔ ነፃነትን አከብራለሁ። አንተ ስራ፣ አንተ ነግድ፣ አንተ አምርት፣ አንተ አስተምር፣ አንተ ተፈላሰፍ፣ አንተ መጽሐፍ ጻፍ፣ አንተ እርሻ ስራ፣ አንተ ህንፃ ገንባ፣ እንዳሻ ተሰማራና ብቻ እሴት ጨምር። ከዛ ላይ ግብር ወስድና ያንን የሚወስደውን ግብር መልሼ ይሄንኑ ስራ በደንብ እንድትሰራ እንዲያስችል መሰረተ ልማት አሟላለሁ፣ የመንግስት ተቋማት አሻሽላለሁ። ከዛ የሚተርፈውን ደግሞ እንደ ህብረተሰብ ከመሃላችን በአንድም በሌላም መልኩ የሚጎዱ ሰዎችን ደጉምበታለሁ ብሎ መጣ ማለት ነው። በዛ መልኩ ከፍተኛ ፈንዳሜንታል የሆነ ለውጥ አመጣ። ላይክ ነው በታሪክ 5700 እና 300 ዓመት እንዳልኳቸው ማለት አይነት ልዩነት አመጣ። የሚያሳዝነው ግን እነሱ ያን መንገድ ሲከተሉ ዘመናዊ ፖለቲካ ሲመጣ ያንን ይሄን እንደገና ግብርን የሚያስጠላ ግን ዘመናዊ መልክ የያዘ ሌላ እንዴት ልበላችሁ ያንኑ ግብርን የሚያስጠላ ዘመናዊ ሌላ ፍልስፍና መጣ። ምን ሆኖ መጣ? ማርክሲዝም ነው። ማርክሲዝም ምንድነው ይላችሁ? በፍጹም እንዴት አድርገህ እንደዚህ ትፈቅድላቸዋለህ? እንደዚህ ስታደርግ እያደረክ ያለው ጥቂት በጣም ብዙ ባለሀብትና የቀረውን ህዝብ ተመጽዋች ድሃ ነው የምታደርገው። ስለዚህ እንዳለ የግል ንብረት ከልክልና ሀብቱን ሁሉ ወስደህ አንተ ዘዝበታል። አዘዙበት። ሲጨርስ መጨረሻ ላይ እነዛ ሰራተኞቻቸው ተሻሽለው፣ መንገዶቻቸው ተሻሽለው፣ ኑሯቸው ተሻሽለው፣ ሁሉ ነገር ተመችቷቸው እነዚህ ሌላ ነገር ሆነው ጠበቁ ማለት ነው። አያዋጣም ብለው እሱን ሲያፈርሱት በሚያሳዝን ሁኔታ ሌላ ትውልድ ደግሞ መጣ። ያኛውን ማርክሲስቶቹ የጣሉትን አይሰራም ብለው የወረወሩትን አራግፎ አንስቶ አይ እነሱ እንደዚህ ስላላደረጉ ነው ማለት ብለው አሻሻሉትና እንደ ኢትዮጵያ ባሉ ኋላ ቀር ሀገሮች ብሔራዊ ዴሞክራሲያዊ አብዮት ብለው እንደ ኢትዮጵያ ባሉ ሀገሮች ክፍተት ስላለ የህዝብ መሀይምነት፣ የመሰረተ ልማት ችግር ስላለ የልማት ኃይሎችን በሙሉ ተቆጣጥረ መንግስት ለልማት ለትርፍ ስለማይሰራ የገበያ ክፍተቱን መሙላት አለበት። ገበያው ሰርቶ እንትኑን እንዲያደርግ ዝባዝንኪ ያመጡ። ችግሩ ምንድነው ነው? አሁን የዚህኛዎቹ ደግሞ ስቴት ካፒታሊዝም ስለሆነ በተለይ ደግሞ ስቴት ካፒታሊዝም ብቻ መሆን ሳይሆን በዓለም ላይ ያለው ሁኔታ ስቴት ካፒታሊዝሙ እና ፕራይቬት ኢንተርፕራይዙ አብረው እንዲሄዱ ስላስገደደና ስቴት ካፒታሊስት ኤንድ ፕራይቬት ኢንተርፕራይዝ አብረው የሚኖሩበት ድባብ ነው የተፈጠረው። the problem is ስቴት ኦንድ የሆኑት እና ከስቴት አፊሊዬሽን ያላቸው ካምፓኒዎች በግብር ህግ በአግባቡ አይገዙም። ስፔሻል ትሪትመንት ይሰጣቸዋል። ለምን? የልማት ድርጅቶች ናቸው። ለትርፍ አይደለም የሚሰሩት፣ ለህብረተሰብ ነው የሚሰሩት ነው። ስለዚህ መንግስት ከነሱ በሚያገኘው ገቢ የበጀት ድጎማ ውስጥ ራሱን ያስገባል ማለት ነው። ይገብታችሁ? በሱ ነው ልማት ማሳካው፣ በሱ ነው ለውጥ ማመጣው የሚል አይነት አበዝ ውስጥ ይገባል። ግብር የሚሰበስበው በትክክል ከግሉ ላይ ለሰብስብ ይላል። የግሉ ደግሞ እነዚህ የሚደረግላቸውን ትሪትመንት እና ያላቸውን ምናምን ስለሚያይ
ነን ኮምፕላያንስ ይበዛል፣ ጉቦ ይበዛል፣ ማጭበርበር ይበዛል። ስለዚህ እንደ ማህበረሰብም ግብር የመሰብሰብ በግብር ስርዓት ውስጥ አብሮ በሰላም ለመኖር ስነ ልቦናዊ ውቅሩን ራሱ ያበላሻል። ግብር የሚጠላ ነገር ያደርገዋል። የድሮዎቹ ፊውዳሎቹ ወይም ኢምፔሪያሊስቶቹ የሚሰበስቡበት ግብር አይነት እንድምታ ነው የሚኖረው ህዝብ። ምክንያቱም መንግስት ራሱ ነጋዴ ከመንግስት ጋር ነው የምትወዳደሩት፣ እንደ ነጋዴ እንደ ህብረተሰብ አይደለም። መንግስቱም ደግሞ ህብረተሰብ ውስጥ እንደዚህ አይነት ኔጌቲቭ ስነ ልቦና መፍጠር ብቻ ሳይሆን ንግዱን ትቶ ግብር ሰብሳቢ መሆን ትክክለኛው መንገድ የሚሻለው መንገድ እና አዋጭው መንገድ ነው የሚል ግንዛቤ የለውም ወይ ፍላጎት የለውም። እንዳሳየዋችሁ ግን የአሜሪካ መንግስት ይሄ ነው የሚባል የንግድ እንትን ውስጥ ሳይኖር ከግብር ብቻ $4.8 ትሪሊዮን ይሰበስባል። ያ $4.8 ትሪሊዮን ከብዙ ከቻይና በስተቀር ከሁሉም የዓለም ሀገራት ከሁሉም ስላችሁ በተናጠል ማለት ነው ሀገራት አመታዊ ምርት በላይ ነው። ስለዚህ ታክስ ህዝብን እንዲያመርት አድርገ አንተ ግብር መሰብሰብ በጣም አዋጭ የሆነና ያንን ገንዘብ ወስደ እንዴት አድርገ እንደምታስተዳድረው ካወቅ ልማት ማምጣት ህብረተሰብ መደጎም በጣም ይቻላል ነው ያስችላል። ልናይ ግን አልቻልንም፣ ልንረዳ ግን አልቻልንም። እንታለላለን። ቻይና እናያለን፣ ዱባይ እናያለን። ኢን ማይ ፋይት ይመስላሉ እንጂ ከኢትዮጵያ ሁኔታ ጋር አይሄዱም፣ አያዋጡም። ብዙ ችግር አለባቸው ለመዘርዘር የሞከርኳቸው ብዙ ምላችሁ እንግዲህ 5-6 ማለት ነው። ስለዚህ እንደ ኢትዮጵያውያን አንደርስታንድ ማድረግ ያለብን ነገር ቢኖር የሚሻለው ህዝብ ይነግድና ህዝብ ይስራና የንብረት መብት፣ የህይወት መብት፣ የነፃነት መብቱ ይከበርለትና ከዛ በኋላ መንግስት ግብር ይሰብስብ፣ ራሱን ከንግድ ከምናምን ያውጣ፣ ወደ ፕራይቬታይዝ ያድርገው። አይ የለም የገበያ ክፍተት በመጠኑ ላይክ ነው። እንዴት ልበላችሁ? ገበያ ባለህበት ደረጃ ያገኛል። በባዶ እግር ነው የምትሄደው፣ ጫማ ይዞልህ ይመጣል። በባዶ ገብቷቸው ማለት ጫማ የምትገዙበት ብር ሳይኖራችሁ መኪና ይዤላችሁ ምን ያደርጋል? በደረጃው ያገኘዋል ኢኮኖሚ ባለበት። ስለዚህ we have to choose that ገበያ ክፍተት የሚባል ነገር የለም። ባለበት መጥቶ ያገኛል ገበያ። አንደኛ ክፍል ነህ፣ የአንደኛ ክፍል መጽሐፍ ይዞልህ ይመጣል። የዩኒቨርሲቲ ግራጁዌት ነህ፣ የዩኒቨርሲቲ መጽሐፍ ይዞልህ ይመጣል። ባለህበት ያገኛል። ያንን አንደርስታንድ አድርገን ሌትስ ኦፕን አወርሰልቭስ ቱ ዘ ማርኬት። መንግስት ትኩረቱን ህግ በማስከበር የሰዎችን መብት በመጠበቅ ከዛ ዜጎች በዚህ ተንቀሳቅሰው ሲያመርቱ ከዛ በሚያገኘው መንገድ ነገር መሰረተ ልማት ማሟላት፣ ህብረተሰብ መደጎም፣ ራሱን ፋይናንስ ማድረግ ውስጥ መግባት አለበት። ያንን እንምረጥ ነው። በሰባተኛው ቪዲዮ ለመገናኘት ያብቃን። ስለሰማችሁኝ አመሰግናለሁ። መልካም ጊዜ